ይቺ ጦሰኛ ፍቅር ተብዬዋ አላሹም ተረፈች። እንግዲህ እናቱ የፍቅር እናት እንደዛ አድርግ ብለው ስላዘዙት የታዘዘውን በመስራቱ እንደ ጥፋተኝነት ተቆጥሮ ነው መሰል። እንግዲህ የቤዛ ወንድም ምናልባት በያዘው ቢላዋ ከገደለው ወይም የሆነ ነገር ካረገው ከባድ ነው የሚሆነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ ለቤት አዲስ ሲሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሸር ማድረጋችሁ እንዳትረሱ። የአደይን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የአደይ ድራማ ሲጀምር በቃ ልጅቱን እየተጠባበቃት ነበር። የቤዛ ወንድም በቃ ስገባ ስትወጣ ትምህርቷን መለቀቂያዋ ሰዓት ደርሶ ማግኘት አለብኝ ብሎ ቆርጦ ስለተነሳ በመኪና ስር ተደግፎ እየጠበቃት ነበር። ግን ምን ዋጋ አለው? ተኋላ እየተከተላት መሆኑን አውቃበት ነበረ። ሮጥ ሮጥ ብላ ልታመልጥ ስትሞክር እሱን ፈጠን ፈጠን ብሎ ደረሰባት። ቆም ብላ ምን ፈልገህ ነው የምታባርረኝ? ከኋላ እየተከተልከኝ የምፈልገህ ነው ብላ እናገረችው። እሱም ቢሆን ቆሜ ላወራሽ እና ላግባባሽ እሞክራለሁ። በቀደም አብረን ያደርነውን ሁሉንም ነገር እና እኔ አንቺን መጥፎ ነገር ባረግ በቀደም እንደዛ ብቻችንን ስናድር የሆነ ነገር አላላርግሽም? ቆይ አሁን አንቺ ከኔ እንደዚህ የሚያሸሽሽ ምንድን ነው? እኔ እኮ መጥፎ ሰው አይደለሁም። በቃ ልቀርብሽ እና ልግባባሽ እፈልጋለሁ ነው ያልኩት እያለ ሲያወራ አሹ ከየት መጣ ሳይባል መጣለት። አሹ አዲነኝ እባክህ ይኸው ሊገለኝ ነው እያለች እየተሞጣሞጠች ወደ ሰውየው አቀሳሰረችበት። አሹም እውነት መስሎት በቃ ምን ፈልገህ ነው? እኔ እያለሁ ነው የልጅቷን እጅ ሳለው ፍላጎቷ የምታስገድዳት ብሎ እስከሚበቃው ድረስ በቡጢ በካልቾ አፈር ደባለቀው። መነሳት እስከሚያቅተው ድረስ እየተርፈነፈነ መጨረሻ ይሄን ሳይገለው ብላ ነው መሰል ፍቅር ተብዬዋ እጁን ይዛ በቃ ይበቃል ታይሞትብህና ሰው ካያይና እንሂድ ብላ ቤት ይዛ ሄዳለች። በቤት ይዛው ከሄደች በኋላ ስለተፈጠረው ነገር አሹ ጠየቃት። በተለይ ደግሞ በቀደም አብረን አድረናል ያለውን ቃል ከጆሮ ስላልጠፋለት እንዴት ሁሉንም ነገር ሰምቻለሁ። ምን ሆነሽ ነው? በቀደም ከዚህ ከቤት ጠፍተሽ ስትይዢ የት ነበር ያድርሽው? ብለው ጠየቃት። እሷም ሳትዋሽ በቃ ምንም አላረግም ማለቴ ሌላ ነገር እንዳታስብ፣ ያው ውጭ ላይ ነው እንደዚህ ነው እንጂ ማለቴ ውጭ ነው ያደርኩት ግን ደግሞ እንዳልፈራ ከጎን የሆኑ ሲያስተዳድረኝ ነበር። ሌላ ነገር አላረግንም አለች። እኔ አላቀልሽም በዚህ ሁኔታ ሽትዬ ከሰሙ አለቀልሽ። በቃሹ ሁሉንም ነገር የዚህ ሄዳን የሚባለው ከኋላ እየተከተለ ምን እንደፈለገ ማወቅ እፈልጋለሁ። እህቱ ቤዛ ስላለች ሄደን ቤቷ ምን እንደሚፈልግ እስኪ ሄደን ጠይቃት። በይሁን ለእናቴ እንዳትናገርብኝ። እኔ እናንተ ብቻ አብረሄ ካልሀርክ ይሄ ልጅ የሆነ ነገር ያደርገኛል ወይ ጠልፎ በዛው ያግተኛል። ፈርቻለሁኝ ከጎኔ ልትሆን ይገባል እያለች ልታገባባው ብትሞክርም ምንም ልጅቱ እንደዚህ ሁና ብታሳዝነውም እንኳ የእናቷን ህግጋት መጣስ አልፈለገም ነበር። እናትሽን አሳውቂና የምትለውን ነገር አረግልሻለሁ። ከፈለግሽም ቤዛ ዘንድ ሄጄ ተከትዬ ይዤሽ እሄዳለሁ። ስለዚህ መጀመሪያ እናትሽ ሊያውቁ ይገባል ሲላት እናቷ እንዲያውቁ አልፈለገችው ፍቅር ተብዬዋ እኔ አልፈልግም እባክህን ብላ ልመና ገባች። ካፈርዴሜ ደባልቆት የነበረው የቤዛ ወንድም መነሳት አቅቶት ዲያዴ እያለ ድንገት ሩታና ዳይመንድ ከገጠር ስለመጡ ባጠገቡ ሲያልፉ አዩት። ዳይመንድ እንግዲህ ከዚህ በፊት ምን ሊያረጉ እንደሚችሉ በተለይ ደግሞ ኪንጎን አግተው ኩላሊቱን ካላወጣን የቅምጥልን ቤት ሽጣችሁ ክፈሉን የሚለውን ሁኔታ ጠንቅቆ ስለሚያውቅና ስለሚያውቀው በሌብነቱ በቃ እጁን ይዞ ደግፎ እንዲቆም አልረዳውም። ሩታ ግራ ገብቷታል። ልትረዳው ጎንበስ ስትል ኧረ እባክሽን ይሄ የሚረዳ አይደለም፣ ስራውን ብታውቂ እኮ እንደዛ አትረጂውም ነበር እያለ በቃ ተይው ብሎ ጥሏት ሄዷል። በኋላ ላይ ሩታ እንደዚህ ጨካኝ መሆንህን አላውቅም ነበር። ምናለ ልጅ ሰውየው እንደምታየው በደንብ ነው የመታው፣ ማን እንደመታው አናውቅም። በቃ ምናለ ደግፍ አድርገም እንዲቆም ብናድርገው፣ በጣም ጨካኝ ነህ ብላ ጮኸችበት። እሱም ስለማታውቂው ነገር ዝም ብለሽ ወደ ቤትሽ ሂጂ ብሎ ወደ ቤቷ ሸኛት። አደይ ግራ ገብቷታል። ሐኪም ቤቱ ገብታ የሌሊን የጓደኛዋን ውጤት ተስታ የምታይና ዶክተሮቹ ምንድነው ችግሩ እስከሚሏት ድረስ ግራ ገብቷታል። ትወጣለች፣ ትወርዳለች፣ ትቀመጣለች፣ ትነሳለች። በመጨረሻ ዴቭ መጣ።
ዴቭ ስላስገባት ለሊን ስላለው ነገር ነግረውት ይሁን ወይም ደግሞ ያለው ሁኔታ አጫውተውት ነው መሰለኝ ዶክተሮቹ። አትጨናነቂ፣ አትሰቢ፣ ያው ታውቂያለሽ ለሊ መድኃኒቷን በስርዓት አልወሰደችም፣ ለዛ ነው ድንገት የጣላት እንጂ ምንም የተለመደ ነገር ነው፣ ተረጋጊ ብሎ አረጋጋት። እሷም በለሊ ሁኔታ ተጣድፈውና ተደናግጠው ስለነበር ከገጠር አካባቢ የእናቷን ሁኔታ፣ የእህቷንና የአባቷን ሁኔታ፣ የሄደበትን የሽምግልና ሁኔታ ስላልጠየቀችው ይቅርታ አርግልኝ ከመምጣቴ ወደ ሐኪም ቤት ስለገባን ስለነበርክበት ሁኔታ ስለገጠሩ አልጠየቅኩህም እያለች ስለ እናሹ መሬት መለሰላቸው ወይ አባዬ የኔ አባት ንብረታቸውን ሰጣቸው እያለች ስለነ ዳይመንድና ስለነ ኪንጎም አነሳች። እሱ ቢሆን ሁሉም ነገር ረዥም ነው፣ ቤት ስንሄድ እናወራለን ብሏታል። ሐኪም ቤት በቃ የሆነ ነገር ሆናለች። ባቡሬ ቤቷ ሲሄድ ሲቆረቁር የሚከፍትለት የለም። እንዴ ለሊ ትዳ ነው ብሎ ስልኩን ጠቅጥቅ እያደረገ ሲደውል በቃ አዲ ያነሳችው የተፈጠረውን ነገር ነግረው ሐኪም ቤት እንዲመጣ ነገረችው። እሱም ደንግጦ ወይኔ ጉዴ ብሎ እየበረረ ወደ ሐኪም ቤት ሄደ። ከሄደ በኋላ ወይኔ ጉዴ ለሊ እንደማፈቅራትና እንደማወዳት ሳልነግራት በቃ ብዙም እንዲያወራት እንደማወራት ሳልነግራት እንደማስብላትና እንደምጨነቅለት ሳልነግራት የሆነ ነገር ባልሆነችብኝ እንጂ ቶሎ ዛሬም በወጣች እያለ እየተቆጭ በውስጡ በቃ ለምን አልነገራችሁኝም? መድኃኒቷን እኮ በኦቱስ ብትወስድ ኖሮ እንደዛ አትሆንም ነበር። ለምን አልወሰደችም? አደይ ያው አንቺ ከጎኗ ስለሆንሽ ብዬ ነው እንጂ እኔም ጋር እኮ እያለን በጭቅጫቄ ነው መድኃኒቷን የምትወስደው አለ። ለማንኛውም ተረጋጉ ብሎ አረጋጋቸው ዴቭ። ከገጠር የመጣችው ሩታ አሹ ናፍቋታል። በቲክቶክ ቪዲዮ ሁሌም እየደነሱም እየዘፈኑም እየዘለሉም ቢሆን እየሰሩ ያለው ሁኔታ ትዝ ስላላን ነው መሰል ሻንጣዋን እንኳ ቁጭ ሳታረግ እሷ አጠገብ ቁጭ ብላ የልብ ልቧን እያወራች ነው። ገጠር አካባቢ እንዴት ነው አላሹ። የእናቱ የቤተሰቦቹ ያደገበት አገር ስለሆነ እናቱን ያየችለት መስሎት አንዳንድ በቃ እንዴት ነግረው ይፈልጋል። እሷን ብትሆን እናትህን እኮ ጠይቄ ነበር ላይልህ ግን ደግሞ ሌላ ሀገር ሄደዋል፣ ቤተሰብ ጋር ጥየቃ ሄደዋል ብሎኝ ዳይመንድ አላወቅኩትም እና አልሄድኩም ቤትህ እናትህ ቤት አለችው። ወይ ጉድምዬ ጉልበቷ ደህና ቢሆን ነው፣ ሩቅ እኮ ነው ሄደችበት አካባቢ። ለማንኛውም ደህና ከሆነች እሺ ችግር የለውም ብለው ወደ ጨዋታቸው ተመለሱ። ፍቅር ቤዛ ተብዬዋ የአራጣ አበዳሪዎች ሰዎች ገንዘብ አንጡ እያሏቸው እያስጨነቋቸው እስከ ዛሬ አንዱን ሰው እያገቱ አንዱን ሰው እያስፈራሩ ከአንዱ ሰው ደግሞ ቤዛን ቢትሆን ሰራተኛ እየሆነች ቤታቸው እየገባች ያላቸውን ንብረት እየሰረቀች እየሸጠችም ቢሆን ግማሹን ከፍላለች። አሁን ግን አማራጭ ስለሌላቸው ወንድሟ ተደብድቦ ቤት ስለገባ ምን ሆነህ ነው ወንድሜ እንደዚህ ዱቄት አድርገው የላኩ ከማን ጋር ተጣልተህ ነው ብትለውም እንኳ እሱ ከአሹ ጋር መጣላቱን አልነገሯትም። በቃ እህቴ ዝም በይ ከህመሙ ይልቅ ያንቺ ወሬ ነው በቃ እያሳመመኛለሁ፣ ምናለ ዝም ብትይ ደክሞኛል እያለ እየተማረረ ስልክ ድንገት ሲጮህ እንግዲህ አራጣ አበዳሪዎች ብሩን ስለጠየቋት እሷም ኮስተር ብላ ፊቷ ሲከሰከሳየና ስለ ሁሉም ነገር ይቅርታ፣ ይህ ሁሉ በእኔ ሰበብና በእኔ ምክንያት ነው፣ ይቅርታ አድርጊልኝ፣ የሆነ ዋጋ መክፈል አለብን እና እነዚህን የጨካኝ ሰዎችን ገንዘብ መመለስ አለብን ብለው እየተወያዩ እናታቸው ጥላላቸው የሞተችውን የሚኖሩበትን ቤት ለማከራየት አስበዋል። የሚያከራዩትም ደግሞ ከገጠር አካባቢ ከአሜሪካ የመጣው ፍቅረኛውን ይዞ ቤት እየፈለገ ነበር። የለሊም ቤት ቤተሰቦቿን የለሊም ቤት አይተውን ነበር ግን ትልቅ ሆኖብኛል ብላ እሷ እንግዲህ የቤዛን ቤት ለማከራየት ቤታቸው ድረስ ሊያዩትና ሊጎበኙት ሄደዋል። እሷም ቤዛ አርሂቡ ተብላ ሳታውቃቸው አቀርም መቼም እንዳደይ የአደይ ቤተሰቦች ወይም ደግሞ የነ ሮማ ጓደኞች ምናምን መሆኗን ሳታውቃት አትቀርም። የሆነ ጥርጣሬ ውስጥ ናገን አላወቀችም። እና ቤቷን እንግዲህ በጣም ሰፊ ነው፣ ደህና ነው፣ ደስ ይላል። ባይሆን የ3 ወር ክፍያ ትከፍላላችሁ አለች። የ3 ወር ክፍያ ትከፍላላችሁ ያለችው ያው እንግዲህ አራጣ አበዳሪዎች እንግዲህ ተከፍላል ብር አንጡ ስላሏቸው ነው እንጂ በየትኛው ጊዜ ነው? ለነገሩ ሀገራችን እንደዛ ነው እንደ ሰዎች የእውነት እኔ ቤት ሲከራይ እዚህ ሳኡዲም እንደዛ ነው እኮ እስከ 6 ወር አስቀድመን ከፍለን ነው። እና ቤዛ የ3 ወር አምጡ እያለች እየተጨቃጨቀች እሺ ደግ ተባብለው ተስማምተው ነበረ። ግን ደግሞ ይከብዳል።
በመጨረሻም በቃ አሹ ተብዬው ተልኮ ፍቅርን ፍለጋ ቀጭቋ እያለ ወደ ውጭ ወጥቷል። ኪንጎና ቅምጥል አልተስማሙም። በቃ ቅምጥል ከስሯ እንዲጠፋ አትፈልግም፣ ከአይኗ እንዲጠፋባት አትፈልግም። በተለይ ደግሞ አባቷ ከሞተ በኋላ ቤት ውስጥ ማንም የለም፣ እኔና እማዬ ብቻ ነን። ለምንድን ነው አንተ በአንድ ሁነን አባዬ ጥሎልኝ የሄደው ቤት ውስጥ በአንድ ላይ የማንኖረው? እያለች ብዙ ጊዜ ትጠይቀዋለች። እሱ ቢሆን ወንድ ስለሆነ ሰርቼ ደክሜ ከቻልኩ ሰርቼ ቤት ካልቻልኩ ደግሞ ተከራይቼ ያኖርሻለሁ እንጂ አይኔን በጨዋ ጥቤ አባትሽ የሰሩልሽና አባትሽ ያስረከቡልሽ ቤት መቼም አባወራ መስዬና ባል መስዬ አልገባም። እኔም ወንድ ነኝ ይሰማኛል። ስለዚህ በዚህ እየተጨቃጨቁ ጥሩ ሙድ ላይ አይደሉም። ዳይመንድ ከገጠር መጥቷል። ኪንጎ በጣም ነው የሚወደው እንደ ወንድሙ። በቃ ዳይመንድም ቢሆን ሳይማር ከገጠር አካባቢ ህይወቱ ምስቅልቅል ብሎበት፣ ግን ደግሞ እኔ እንዳልተማርኩኝ ኪንጎ እንዲያመልጠው አልፈልግም ብሎ እየሰረቀም ይሁን እየቦጨቀ አስተምሮታል። እና ብዙ መከራዎችና ስቃዎችን አብረው አሳልፈዋል። ድንገት ከገጠር ሲመጣ በመጣልኝ እያለ ናፍቆቱ ሲያሰክረው የነበረውን ዳይመንድን ፊት ለፊቱ ሲያገኘው ኪንጎ መታሃል እንዴ ብሎ ተጠመጠመበት። ኧረ እባክህ እያየኝ አይደል እንዴ? ቆይ እንደ ሴቶቹ ፍቅሬ ማሬ ቺንካ ማንታም ብዬ እንዲጠራ ነው እንዴ ፈለግከው? እያለ ቀለደበት። አንተ ትቀልዳለህ፣ በጣም ናፍቃኝ ነበረ እየተባባሉ ሰሞኑ ሰርቀው ገንዘብ ወደ ገጠር ሊሄድ አካባቢ ዳይመንድ ገንዘብ ያስፈልገው ስለነበረ ሰርቀው የነበረውን ልጅ ሲያስጨንቀውም ነገረው። ኧረ እባክህ እኮ ሲያስጨንቅህ ነበር። በቃ ሁሉም ቦታውን ይዘዋል። አሁን መጥቻለሁኝ፣ ብቻን ተረጋጋ ብሎ አረጋጋው። ከቅምጥልም ጋር ሊያስታርቀው ቤት ድረስ ሽምግልና ሄዶ እኔን ሽምግል ያርገኝ ጭራሽ አበላሽቶ ታረፈ። ሁለቱንም አጣላቸው። የአዴ አባት ተስማምተዋል። አዴን ለመዳር ለዴቭ ሀላስ ፈርመዋል። እናቷ ድረስ ይህን ያክል ዓመት ሙሉ ቤታቸውን በየት ወደቁ በየት ሆኑ እንዲሆኑ ምን ቸገራቸው ብለው ጠይቀው የማያውቁት የአዴ አባት ከእናቷ ጋር ቤት እየሄዱ በቃ ልጆች ማግባት አለባቸው፣ ትዳር መመስረት አለባቸው። በተለይ ይሄ ዴቭ የሚባለው ልጅ ጥሩ ነው፣ በቅርቡ ተዘጋጅ፣ ሽማግሌ ይመጣል እያለ ለሚስቱ ነገራት። ሚስትየውም ያው እንግዲህ ያለውል በግዷ ማናት የምታገባው፣ ማን ነው የሚያጨው፣ ማን ነው ቀለበት የሚልከው እያሉ ቢጠይቁትም በግልጽ አዴ እና ዴቭ ሊጋቡ ነው ብለው አልነገርኩም። እንግዲህ አደራነቱ ለእንትና ነው፣ ለአዴ እህት ስሟን ጥሩልኝ። ማን ነበር ስሟ? ብርሃን። ለብርሃን ነው እንግዲህ ዴቭም ሩታም ቀስ ብለሽ ለእናትሽ አዴና ዴቭ ሊጋቡ ነው ብለሽ ሰሞኑ ሽምግልና ይላካል ብለሽ ተናገሪ ተብላ እንግዲህ መልእክት የተሰጣም ማለት ነው። ብርሃን ደግሞ ያው እንግዲህ ዴቭን ገጠር አካባቢ መጥቶ ያለውን ሁኔታ ከተማ ስትሄድ ለሕክምና ጉዳይ ከጎኗ ቆሞ ሲንከባከባት ስለነበር ያው እኛ ሴቶች የሚንከባከበንን እንወዳለን። ልቧ ሳይከጅሎ አልቀረም ነበር፣ ግን ደግሞ ልቧ አሁን ተሰብሯል። ምክንያቱም የአዴ ላገባ በቅርቡ ሽማግሌ ልልክ ነው ብሎ ጉዷን ነግሯት አለ። ቁጭ ብላ እያለቀሰች ያለ አለልኝ መጥቶ እንደ አንቺ ምን ሆነሽ ነው እንደዚህ የምታለቅሽው? ለነገሩ ብታለቅሽ ነው የሚሻለሽ፣ ለቅሶ ሰላምሽን ይሰጥሻል፣ እፎይ ያስብልሻል፣ ላልቅሽ እያለ እሷም ብድግ ብላ ክፉና ደግ ሳትናገር ወደ እናቷ ሄዳለች። አሹ ከው እያለ ወደ ውጭ ሄዷል። ምን ሊያመጣ እንደሆነ አላቅም። ፍቅር ጠፍታ ነው መሰለኝ ፍቅር ፍለጋ እንደወጣ፣ ግን እንዳጋጣሚ ቤዛና ከወንድሟ ጋር በመንገድ እየሄዱ ያለ የቤዛ ወንድም ድንገት አሹን አየው። መጀመሪያ አፈር ዴም አብልቶ ስለቀጠቀጠው ያ ትዝ ብሎት ነው መሰለኝ መበቀል አለብኝ ብሎ ስላሰበ ቢላዋ ይዞ አሹን እየተጠባበቀ በመጨረሻ ፊት ለፊት እንደተፋጠጡ ድራማው ያልቃል። እውነት እንደው በዛ በቢላዋ የሆነ ነገር ካረገው አበቃ። ግን ሰው የሚደርስለት ነው የሚመስለኝ እኔ በበኩሌ። እና ውድ ቤተሰቦችዬ የአዴ ድራማ ይሄን ይመስላል። ስለነበረ ቆይታ ከልብ አመሰግናለሁ። በሌላ ፓርት እስከምንገናኝ መልካሙ ሁሉ መኝላችኋለሁ። እና ብዙ ጊዜ እንግዲህ እየነገርኳችሁ ነው እህቶቼ፣ ኑራ ዩቲዩብ የእህታችን የኤክራም ቻናል ነው። ለመተጋገዝ ለመተባበር ያክል ነው ከኔ ቻናል ጋር ማስተሳስረው። ቤተሰብ አርጓት። ቻናሉን እኔ ነኝ ያስኩት። ያው ስራ ስለሌላት በዛ አጋጣሚ ጅዳ የምትኖሩ ስራ ፈልጉላት። በጣም ብዙ ጊዜ ሆነ ስራ ከፈታይ እና
ፒንም እያረጋችሁ በዋናም በትርፍም በሁለትም እያረጋችሁ ቤተሰብ አድርጓት። እንተጋገዝ። ስለነበረ ቆይታ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለድምጽ ጥራት ይቅርታ፣ ለሊት ስለሆነ ቪዲዮ የምሰራው ለዛ ነው እና ስለነበረ ቆይታ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ፣ ቻው።